ምዕራፍ 54 አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ ጩኺም። ባል ካላት ይልቅ ፈት የሆነቺቱ ልጆች በዝተዋልና ይላል እግዚአብሔር። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘርጉ። አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽንም አጽኚ። በቀኝና በግራ ትሰፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። የሕፃንነትሽንም እፍረት ትረሺዋለሽ፣ የመበለትነትሽንም ስድብ ከእንግዲህ ወዲህ አታስቢም። ፈጣሪሽ ባልሽ ነው፣ ስሙም የሠራዊት ጌታ እግዚአብሔር ነው። የእስራኤልም ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። እግዚአብሔር እንደ ተተወችና እንደ ተበሳጨች በልጅነቷም እንደ ተጣለች ሚስት ጠርቶሻል ይላል አምላክሽ። ጥቂት ጊዜ ተውሁሽ፣ በታላቅም ምሕረት እሰበስብሻለሁ። በጥቂት ቁጣ ለቅጽበተ ዓይን ፊቴን ከአንቺ ሰወርሁ፣ በዘላለምም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር። ይህ ለእኔ እንደ ኖኅ ውኃ ነው። የኖኅ ውኃ ደግሞ በምድር ላይ እንዳያልፍ እንደማልሁ እንዲሁ አንቺን እንዳልቈጣ እንዳልዘልፍሽም እያለሁ። ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። አንቺ የተቸገርሽ በዐውሎ ነፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንፔርም መሠርትሻለሁ። የግንብሽንም ጉልላት በቀይ ዕንቍ፣ በሮችሽንም በሚያብረቀርቅ ዕንቍ፣ ዳርቻሽንም ሁሉ በከበሩ ድንጋዮች እሠራለሁ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጫለሽ፣ ከግፍ ራቂ አትፈሪምም፣ ድንጋጤም ወደ አንቺ አትቀርብም። እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ አይሆንም። በአንቺም ላይ የሚሰበሰቡ ሁሉ ከአንቺ የተነሣ ይወድቃሉ። እነሆ ፍሙን በወናፍ እንደሚያናፋ ለሥራውም መሣሪያ የሚያወጣ ብረት ሰሪን እኔ ፈጥሬአለሁ፣ የሚያፈርሰውንም እንዲያጠፋ ፈጥሬአለሁ። በአንቺ ላይ የተሠራ መሣሪያ ሁሉ አይከናወንም። በፍርድም በሚነሣብሽ ምላስ ሁሉ ትፈርጂበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከእኔ ዘንድ ነው ይላል እግዚአብሔር።